push back. Don't push back. Don't push back. Don't push back. Don't push back. ሰላምና ጤና እንዲሁም ፍቅር በየቤታችሁ ይሁን። እንግዲህ ዛሬ ቅዳሜን ከሰዓት ሳምንት ስንለያይ በፍቅር ነበር የተለያየ ነው። ፍቅር በየቤታችሁ በስቷል። በእርግጠኝነት በሳምንቱ ፍቅር አጋብተንባቸው ነው የተለያየ ነው። ዛሬ ደግሞ ሰዓታችንን ጠብቀን መተናል። ዛሬ ስንመጣ ሶስቱ ነን የመጣ ነው። በፍቅር ነው የተለያየ ነው። ያው ዮኒ ለስራ ጉዳይ ወጣ ስላለ ነው ይመለሳል። ከዛ ውጪ ግን ያልሽው ፍቅር ሳምንቱን ሙሉ ተከትሎን መጣና አሁን እንኳን ወደ ስቱዲዮ ከመግባታችን በፊት መለያየት አቅቶን ከየቤታችን ተከታትለን ነው የወጣ ነው። ብዙ ጊዜ ከቤታችን ስንወጣ የመጀመሪያ ልማዳችን ምንድነው? ሰብሊ እንግዲህ ገና እኔ በአላርም ነው የምነሳው ጠዋት። አላርም እንደኛ ጋር እኮ የለም። ስልክ ያልሽው ስማርት መሰለኝ። አይ አይደለም፣ ምንድነው መሰለኝ በራስሽ ፍቃድ አላርም። ብዙ ጊዜ በውጭ ሀገር የምትኖሩ ሰዎች እና ዲያስፖራዎች በአላርም ነው በእርግጥ የምትነሱት። እኛ ሀገር ግን ያው በዶሮ ነው። በዶሮ ወፍም አለ ዶሮ አለ። ግን ዶሮ የፈረንጅ ከሆነ ሰዓት ያሳስትሻል። እንደ አበሻው ሰዓት ጠብቆ ይችላል። ግን ጠዋት ላይ ሁላችንም ስልክ ስላለን አላርም አታረጊም? ዝም ብለሽ ትንሻለሽ? እኔ ልማድ ስለሌለኝ ነው። የሚያስፈልጉ ሰዓቶች አሉ በእርግጥ አላርም እንድትሞይ የሚያስገድዱሽ። ግን እኔ የሆነ አሳምነዋለሁ መሰለኝ 11 ሰዓት መነሳት ካለብኝ አላርም ሳልሞላ በጣም አውሽቼ ካልተኛው በስተቀር እነሳለሁ። አሪፍ ነው። እንትን ነው የብዙ ሰው ልምድ ነው። የሆነ ጠዋት የሚሄድበት ቦታ ካለ ያንን ቦታ አይወስድም ራሱ አይደል? እያሰበ መሄድ ካሰብሽ እውነት ነው። እኔም የሆነ ጉዞ ካሰብኩኝ እንቅልፍ አይወስደኝም ብዙ ጊዜ። ግን አሁን ለምሳሌ ስራ ካለ እንቅልፍ እንዳይወስደኝ በተለይ የሚያስተኛ ሻይ ምናምን እጠጣለሁ በብዛት እና እሱን መጠጣ ሰዓት በአላርም ብነሳ አሁን 2 ሰዓት የምነሳ ከሆነ 1 ሰዓት አደርገዋለሁ ወይ 11 ሰዓት ተኩል እንደዛ አይነት ነገር። ስራ ካለ ጠዋት በተለይ እንደዛ ነው የማደርገው። ስለዚህ በአላርም ጭር ሲል ለማንኛውም ዛሬ ቅዳሜን ከሰዓት እንግዲህ ወደ እናንተ ጋር እኛ ስንመጣ አብረውን የሚመጡ ከግራና ከቀኝ ታዳሚዎቻችን አሉ። እንኳን ደህና መጣችሁ። ብዙ ነገር ይዛችሁ እንደመጣችሁ እናውቃለን። ቅዳሜ ከሰዓት ደስ የሚለው እኛ ስንመጣ ከኛ ጋር ሁሌ በየሳምንቱ የሚመጡ ቤተሰቦች አሉና ሁሌም ከኛ ጋር ስለሚሆኑ በጣም ደስ ይለናል። ችሎታቸውን ይዘውልና የመጡትና የነሱም ሰዓት አለ ራሱን የቻለ። ግን የዛሬ ቅዳሜ ከሰዓት መግቢያ ላይ ሁላችንም ከየሰፈራችን ከያለንበት ከምንኖርበት ቦታ ስንወጣ በስልካችን አሁን በተለምዶ ብሎግ እንደሚባለው የየራሳችንን ከሰፈር ስንወጣ የምናደርጋቸውን ነገሮች እያደረግን ሰዎች ሰላም እያለን የምናደርጋቸውን ነገሮች አስቀርተን ነው እንግዲህ ወደ ስቱዲዮአችን የመጣ ነው፣ ሰብሰብ ብለን ማለት ነው። ያ ማለት ከስልካችን ጋር ስላለን ቁርኝት ከስልካችን ጋር ስላለን ቅርርብ እንድናወራ ስለተፈለገ ከዛ ጋር የተያያዘ እንደሆነ እኔ ነው የዮኒን ባዮ ዛሬ ደስ ይለኝ ነበረ። ዮኒ በአጋጣሚ እንግዲህ ቅድም አብርሽ እንዳልከው ነው የለም እስራኤል ሀገር ሄዷል ለስራ ለ1 ሳምንት፣ በሚቀጥለው ሳምንት ተመልሶ ይመጣል። መልካም ቆይታ ዮኒ። በዚያ እንዳላችሁት ነው አሁን ብዙ ጊዜ የስራ ቦታችን
ስብሰባም ሊሆን ይችላል ቀረጻ ስንገናኝ እዛው ነው የምንገናኘው እዛው ስቱዲዮ ከቤታችን ግን ተነስተን መጀመሪያ የምናደርገው ሁሉም የራሱ ልማድ ያለው ይመስለኛል የመጀመሪያው ስራችን ምንድነው እንደ እውነቱን ለመናገር በጣም አጉል ልማድ ውስጥ ገብተናል አሁን እውነት የመጀመሪያ ስራችን ስልካችን ነው አንወሽ አይደለ መጀመሪያ ሰዓትም አየሽ ምንም አይተሽ ከዛ ስጀምሪ ከጀመርሽ ደግሞ ሌላ ነገር ውስጥ ነው የምትገቢው ስልክ ስታይ አረ ይሄ ነገር እንደው ብዙ ጊዜ ይነሳል እናወራበታለን ግን እኔ በጣም በቃ ችግር እየሆነ የመጣ ይመስለኛል ለአይናችንም ጤና ይሄ ከራሳችንም ጋር ጊዜ እንዳንወስድ ኢቨን ከሰው ጋር አጠገባችንም እያለ በስልክ በጣም እየተወሰደን ነው በጣም በተለይ ሶሻል ሚዲያ ከገባሽ በቃ እንዲያልሽ ጠዋቷን ትነጋለች እንቅልፍ ሚድናይትም ሲተኙ ስትንተኛም አያየን ነውና አንዳንዴ የሚነጋባቸው አሉ ግልጽ ነው የሚናገሩት እያዩ ይነጋባቸዋልና ከስልካችን ጋር ያለው ቁርኝነት ከባድ ነው ስለ አዲክሽን ተብሎ ስለሚወራው ነገር ሲነሳኩ ብዙ ሰው የሚፈራው ወን የሚጨሱ ወይ የሚበሉ ነገሮች ላይ ምናምን የሆነ ሱስ የሚሆኑ ነገሮች በተደጋጋሚ ወደ ሆድ የሚገባ ብቻ ነው ይመስላል ወደ ሆድ የሚገባ የሆነ በሆነ ነገር የሚመጣ ነው ግን የስልክ ሱስ በጣም ከባድ ነው አሁን አንዳንዱ ሰው ስልኩ ባትሪ ሲዘጋ ምን ያክል እንደሚያቅበዘብዘው በቃ ቻርጀር ፍለጋ ቻርጀር አለ የሚያውቀውንም የማያውቀውንም ሰው ሁሉንም ሰው ነው የሚጠይቀው በዛች ሰዓት ውስጥ እኔ ምን አንዳንድ ሰው አስባለ በዛች ሰዓት ውስጥ የሆነ የሚያመልጠው ነገር እንዳለ ማሰብ ነገር አለና እንደተባለው ስልክን መጠቀም ጥሩ ነገር አለው ቴክኖሎጂውን መጠቀም ጥሩ ነገር አለው ግን ከህይወታችን ሳናጉል የሚለው ነገር በጣም ወሳኝ ነው ለምን የአብዛኛው ሰው ሳይሆን ያውን ብዙ ሰው ለህፃን ልጅ ስልክ አትስጡ ይላል ትልቅም ሰው ስልክ ቢቀማ ጥሩ ነው አንዳንድ ጊዜ ለምን በጣም አስፈላጊ ነው ለምን ልጅስ ልጅ ነው አንቺ ነሽ ኮንትሮል የምታደርጊው ትልቁ ሰው ግን እኛን ግን ማን ይቆጣጠረን የእውነት እውነት ነው እንዴ ዲነር ከቤተሰብ ጋር ራሱ ግብ ስትበላ ሁላችንም ስልክ ላይ ነው እንደዚህ የምንይዘው እንዲህ እያልን ነው ራሱ እንበላ እና ቢቀር ደስ ይላል ማለት ኮንትሮል ብናረገው ራሳችን ባይገዛን ስልክ በተለይ ኢንተርኔት ሳይቀጠፋ እኮ በቃ የሆነ ነገር ይሆን ነው ማለት ነው እንዳልከው ነው ካብርሽ ህፃን ልጅን ስልክ ትቀማዋለህ ቲቪ ተዘጋብታል እኛን ማን ይቀማን እኛን ማን ይቀበለን ተወስደናል ሳናቀው የእውነት በሆነ ነገር ተወስደናልና ይሄ አይምሮችን ውስጥ የተከማቹ ቦታ ያላስያዝናቸው ነገሮች አሉ ይሄ በጸጥታ ከራስ ጋር መነጋገር ያለበት ማስተካከል ያለበት መፈጸም ያለበት ጉዳዮች አሉ እነሱን እንኳን በቃ በደንብ ጊዜ ሰተስታስባቸው ለካ መፍትሄ አላቸው ያንን ለማድረግ ግን ጊዜ ያስፈልጋል ከራስ ጋር ጊዜ ያስፈልጋል ወይ ወክል ታሪክ ትችያለሽ ወይ ከጓደኛሽ ጋር መወያየት ሊኖርብሽ ይችላልና እነዛን ጊዜያቶች በጣም ይወሰደብን ይመስላል በሁለት አጋጣሚ ስልክሽን ልታጩ ትችያለሽ ወይ ተሰርቀሽ ሊሆን ይችላል ወይ ደግሞ በብልሽት ሊሆን ይችላልና እነዛ ስልክ ያልነበሩሽን ቀናቶች ስታስቢያቸው በጣም ሰላማዊ ቀናቶች ናቸው አሁን አንዳንድ ስልክ የማይገባባቸው ኢቨንቶች ወይ የሆኑ ቦታዎች ላይ ምናምን ስትሄጂ የሆነ ደስ የሚል ነገር አለው ምንም ሐሳብሽ እዛ ላይ አይሆንም ለምን እንደማይቻል ኦሬዲ አውቀሻል ውስጥሽ አምኖበታልና በዛ ሰዓት ውስጥ ለዛ ነገር ብቻ ነው የምትገዢው ለሄድሽበት ነገርና ስትወጪ ነው ቀጥታ ደግሞ መልሶ ያ ነገር የሚይዝሽ የሆነ ውጭ ተቀምጦ እንደሚጠብቅ ነገር ማለት ነውና እንደዚህ አይነት ቦታዎች እንደዚህ አይነት ልማዶች ያስፈልጉናል ወደ አልጋችን ስንሄድ በተለይ በጣም የማታ እንቅልፍ እንደዚህ የሚተሰሰ ያስፈልገናል ፋሚሊ በርጋ ቆሞ በጣም ኢቨንት ምናምን ስትል አንድ ሰርግ ታደምኩበት ሰርግ አለ ስልክ የማይቻልበት እያንዳንዱ ቴብል ላይ ጋርድ እና አንቺን ማግኘትሻል በዛ ሰርግ ላይና እሱ ሰርግ ላይ እኔ በጣም ማለት ሰው እንዴት መስማቱም ስልክ አትያዝ ተብሎ አልያዝንም እኛ ራሳችን ፌስ ታይም ለማድረግ ራሱ ይሄ መልኬን ለማየት ሰርግ ላይ እየደነገጥኩ ማለት ምን ያህል አምሯችን ሁሉም ሰው ግን አንድ አይነት ነበር ታስታውለሻል አላረገም ማንም ሰው የተዝናና ነበርና እሱ ኢቨንት የድሮ ነገር ነው ያስታውሰኝ በቃ ሰው ደሰትና ምስክታ ላይ ነው እንጂ ስልኩ ላይ አላተኮረም እንደሚገዛም አልመሰለኝም ነበር ህግ ይገዛናል እኮ ህግ የሆነ ነገር ቢመጣ እኮ ህግ ይገዛናል አሁን እኮ የተለቀቀ ነገር ስለሆነ ነው ልጆች እኮ እንዳለው ስንነጥቃቸው ቲቪውን ስንዘጋባቸው እኮ የላቸውም አማራጭ እኛም እኮ የሆነ ለራሳችን የሆነ ህግ አውጥተን እኮ ከዛ ሲስተም ለመውጣት ብናደርግ እንሆናለን እኔ አንዳንድ ሰዎች አሉ በጣም ማደቃቸው የከተማ ስራ ያላቸው ዘመናዊ ኑሮ የሚኖሩ ሰዎች በቃ ውጭ ካሉ ሰዎች ጋር ለመነጋገር ብቻ ዋትስአፕ አላቸው ከዛ ውጪ ምንም አይነት ሶሻል ሚዲያ የማይጠቀሙ ሰዎች አሉ ምንም አይነት እና ሰላም ናቸው ስራቸው ይሰራሉ ማወቅ ያለባቸውን ነገር ያውቃሉ
መከታተል ማለት ምን ወደ ኋላ አይቀሩም ከኢንፎርሜሽን ግን ይሄ አላስፈላጊ ባልሆነ ነገር ላይ ግን ሲዋጡ አታይ ቢዚ ናቸው እንደዚህ አይነት ሰዎችን እኔ በጣም አደንቃለሁ አንዳንዴ ለራስሽም የሆነ ህግ ማውጣት አለብሽ ከምትወሰጂ ከሆነ እኔ አሁን አንዴ አስተዋውሳለሁ ይሄ ካንዲ ክራሽ የመጣ ሰሞን ምናምን ስልኬ ላይ እየተጫወትኩኝ ምናምን ሊፍት ውስጥ ሆኜ ሊፍቱ ይሄዳል ይመለሳል አንቺ እዛው ነሽ ሰዓት ላይ ይዋር ብንልስ ስምንተኛ ላይ ለካሞረድ አለብኝ በቃ ጠፋሁት አሁን ምንም አይነት ጌም ከዛ በኋላ እኔ ጌም ስልኬ ላይ ጭኜም ተጫውቼ ማለት እና አንዳንዴ ራስሽ ላይ መወሰን አለብሽ በቃ እውነት ነው እኔ የምር ግን ሰው ጋር አሁን ያመጣ በጣም ፍሬንዶቼን ብትጠይቂ ስልክ ላይ በተለይ ቁጭ ካልኩ ስልክ ላይ አላዘወትር የምሬን ቢያንስ ያችን እና ቆጣቸዋለሁ እንደው እናውራ እንዴ ምንድነው ምናምን ስትሰበሰቢ ሁሉም ሲይዝብሽ የሚያናድሽ ነገር የለም እናውራ እስኪ ምናምን ነገር ገባሽ እንደዛ አላል በብዛት ላለመጠቀም ነው የምሞክረው ማለት ራሴን ለውጡን አይቻለሁ ነው የምልሽ እኔ ብቻ ነኝ ማለት አልጠቀምም ማለት ሳይሆን ለውጥ አምጥቻለሁ በራሴ ነው የምልሽና እንዳልኩሽ ነው ሲጀምር ነገር ባይል ይገባል እንደሚባለው ስታወሪው ሰው ስታየው ደስ ይላል እኮ ስታወሪው አንዳንድ ሰው ስልክ ይነካ እሺ ከዛስ ይናይቷል ይልሻል ከዛ ደግሞ መሀል ላይ ያንቺን ጉዳይ ወደ ግንኙነት ከሱ ጋር እንድትመሰጥ ነው የሚፈልገው ስለዚህ እንደዚህ አይነት ነገሮችን ያው እንደ ቅዳሜ እኛ የምናነሳው ቅዳሜ ሰዎች የሚዝናኑበት ከስራ በኋላ ፈታ ቢሉበት ሰዓት ስለሆነ ቅዳሜ ከሰዓት ወርቃማ ሆኖ ነው ወርቃማ አንተ ያደገውት ሀገራቶች ላይ ስትሄዱ ኦፕን ማይክ የሚባላል አይደለ ክፍት ሆኖ ችሎታ ያለው ሰው ችሎታውን የሚያሳይበት ስለዚህ የቅዳሜው ከሰዓት ኦፕን ማይክ ነው አሁን ማለት ነው ተለወጠ ኦፕን ማይክ ብለናል ስለዚህ ማታለንት ያላችሁ አሉ ዛሬ ማለት ነው በግራም በቀኝ ስለዚህ በጉጉት ነው የምንጠብቃችሁ በነገራችን ላይ ምንድነው ዛሬ ምን አይነት ድምጽ ነው የምንሰማው ምን አይነት ታለንት ነው የምናየው ብለን በጉጉት ነው የምንጠብቃችሁ ከማን ነው የምንጀምረው ማይኩን ክፍት እናደርጋለን እሱ ይሙሉታል አሁን መድረኩ የእናንተ ነው ኢምፓወር አዲስ 2018 በአመቱ ተመልሰን መጣን ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም አዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች አስፈላጊ የሆኑ የጤና ምርመራዎች የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር የሙያ አቅም ማጎልበት የውበትና ፋሽን ትዕይንቶች ወጣቶች ፈጠራና ልማት መዝናኛና ትርኢቶች ግብይት ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል ቶሎ ይመዝገቡ ለመመዝገብ በዚህ ሜል ያድርጉልን በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም ስለዚህ አሁን ግራ ቀኝ ብለን ችሎታቸውን እንፈትሻለን ከጸጊ ጀርባ አለች ድንቡሽቡሽ ያለች ልጅ ማንም በልስም ስሜ ኤደን ገብረ ዮሐንስ ኤደን ገብረ ዮሐንስ ትንሽ ገብረ ህይወት ቢሆን በቃ ኤደን ገብረ ዮሐንስ ኢቲቪ የድሮ እሺ ምን ይዘሽ ልመጣሽ ኤደን ሙዚቃ የጥላሁን ገሰሰ በጣም ምን የሚለው ይህች አጋጣሚ ተያይዛችሁ መጨፈር የምትፈልጉ ሰዎች እድሉ እንስጣችሁ ጀምሪ ይህች አጋጣሚ በአንድ አገናኝታን የፍቅርን ሸማ ደርባ ጎናጽፋን ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን መሪር ነው ሐዘኑ ወጣቱ ዘንጋታይ ደህና ሰንብት አበባይ ፊቴ ታጠበል በእምባይ እንደ ልጅ ባባሁኝ አልቅሻለኝ ካንተ መለየቱ ሞት መስሎ የታየኝ ቃል ይሁን እንዳንረሳሳ አፈር እስኪጫነን ሆነን በድን ሬሳ አመሰግናለሁ
አልጠረጠርኩም። ይሄን ድምፅ አሪፍ ነው ድምጿ። በጣም በጣም ነው ደስ የሚለው። እንዲያውም ሌላ ዘፈን አንድ ብትደግም። አንድ ድገሚኝ እስኪ። ቆንጆ ድምፅሽ በጣም አሪፍ ወደኗል። የታል አሁን የታል ልጁ የታል ሄጂ እንዳልፈልገው ብላችሁ ይመጣል። ከተማው ደማቅ ነው ቀኑ ቢጨልምም ወዳጅ ቀርቶብኝ እቺ ቁጭ አልልም። ምናሉ 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 ስለኔ ምን ብለው ነገሩ ምን ብለው ነገሩ በሞቴ ጨነቀኝ አንተን በማጣቴ ከላይ ላይ ቀርቶ ጭንቀቴ ገለል እንዲልልኝ ከፊቴ ልጁን ፈላልጋችሁ አምጡልኝ ከዛም ከጭንቀቴ ነፃ ነኝ የጭንቀቴ የብሶቴ ልጁ የታል መድኃኒቴ። አንቺ ትልቅ ቦታ ነው የምትደርሺው። እርጋታ ራሱ ድምጿ በጣም የሚገርም ደስ ድምፅ የሚለው። ነው። በጣም እናመሰግናለን። አመሰግናለን ኤደን። ሌላ ደግሞ ድምፅ እንሰማለን። አሁን ቀጥታ ከሰብሊ ጀርባ ነው ያለው። እስኪ ቁምና ራስን አስተዋውቅ። ኦኬ፣ ያሬድ አስራት እባላለሁ። በዩኒቨርሲቲ ተማሪ ነኝ። ማስተርስ ፕሮግራም የኮሚኒኬሽን እና ሚዲያ ተማሪ ነኝ። በቅርብ የባህል ሙዚቃ እሪመሌ የተሰኘ አዲስ ክሊፕ አዘጋጅቻለሁ። ከ2 ዓመት በፊት ደግሞ እንኪ ፍቅርን የተሰኘ ስሎው ዋልዝ ሙዚቃ አለኝ። አሁን እስኪ በተወሰነ መልኩ የመሐሙድን ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ እጹብ ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ እጹብ ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ አቤት ቅርጸ ስራው የከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ እጹብ ድንቅ ልጅ ነሽ። ማተብ ማተቧ ማተቧ ማተብ አላት እንወራረድ ይቺ ኮረዳ የጎንደር የታቦር ናት። ባንገቷ ነቀሳት ውበት ተሸልማ ለሀገሬው ድምቀት ሞገስ ሆነች ግርማ መስታወት በጭራሽ አላይም ደፍሬ መቼ ጠፋኝና ጎንደሬ መሆኔ ይህች ጀግና የገብርዬ ዘር ዞሮ ዞሮ ፍቅሯ ነው የሚያበር ይህች ጀግና የዓለማየሁ ስር ዞሮ ዞሮ ፍቅሯ ነው የሚጥል ደግሞ በጀግኖቿ ስሟ እንዲህ ጠራ ለአርበኛ ወልፍ ነው ለሀገር ባንዲራ ከድሮ እስከ ዛሬ አመጣ ወልዳለች ጎንደር እድሜ ልኳን መቼ ትነጥፋለች። እድሜ ልኳን ሰብሊ ለምሮ የበቀለልሽ ውርር አድርገሽ ማዲንጎ ሙዚቃ ነው የተጫወተው የጎንደር እና ድምፅህ በጣም ነው የሚገርመው። የእውነት ቆንጆ ድምፅ ነው ያለ። ሁለቱም ዛሬ በጣም የሚገርም ድምፅ ነው ያለ። በጣም አሪፍ ድምፅ ነው ያለ። አመሰግናለሁ። በራስህ ስራ እንገናኛለን። ደስ ይለኛል። በጣም አመሰግናለሁ።
ቅዳሜ ከሰዓታችን እንግዲህ በታዳሚዎቻችን ሙዚቃ ደመቅ ብሎ ተጀምሯል። ገና ብዙ ነገር አለ በስቱዲዮም ከስቱዲዮም ውጪ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቅዳሜ ከሰዓት በፍቅር ተጀምሯል። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።